ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የሰው ልጅ ሆይ ትንቢት ተናገር ይላል። ሶስት የትምህርት አርዕስቶች ነው በእነዚህ ሁለት ቀናት ዛሬና ነገን የሚኖረን። የትንቢት ኃይል፣ ትንቢት መናገር፣ ከፍተኛ የትንቢት ደረጃ በሚል እንማማራለን። በትንቢት ውስጥ ኃይል አለ። የትንቢት ነገር ሲነሳ ሰዎች ስለ ትንቢት ከምታስቡት በላይ የተለያየ አይነት አመለካከት አላቸው። ግን የማወራው የትንቢት አይነት የትኛውን ነው? የጸጋ ስጦታ ተብሎ በቤተ ክርስቲያን ውስጥ ከ9 የጸጋ ስጦታዎች መካከል አንዱ የሆነውን ትንቢት ነው? ነቢያቶች በኦፊስ ደረጃ እግዚአብሔር ቀብቶ አስነስቶ ለትውልድ የሚገልጣቸው አይነት የትንቢት አገልግሎት ነው? የኔ መጨረሻ ሐሳቤ ዛሬ እንድናይ የምፈልገው የትንቢት ኃይል ምንድን ነው? ትንቢት በሰው ሕይወት ምን ያደርጋል የሚለውን ካረጋገጥን በኋላ መጽሐፍ ቅዱስ እኔና እናንተን ትንቢት እንድትናገሩ ፈልጋለሁ ሲል ምን ማለት ነው የሚለውን ትንቢት መናገር በሚለው ርዕስ ላይ እንማማራለን። ለምን ትንቢት መናገር ምን አይነት መንፈሳዊ ኃይል እንዳለው ካልተረዳን ትንቢት እንናገር የሚለውን ፍላጎት ወይም ዓላማውም አይገባል። የእግዚአብሔርን የልብ ሐሳብ ለማስፈጸም ኃይል የተሸከመ ቃል ትንቢት ይባላል። የእግዚአብሔር ሐሳብ የሚላለ፣ ሁለተኛው ደግሞ ኃይል የሚባል ነገር አለ። ሁለቱ ናቸው ትንቢትን የሚሆኑት። እነዚህን ሁለት ነገሮች መጽሐፍ ቅዱሳችን ግልጽ በሆነ ቋንቋ ይናገራል። የእግዚአብሔርን ሐሳብ ተሸክሞ ኃይል የሌለው ነገር ትንቢት አይደለም። ኃይል ብቻ ተሸክሞ የእግዚአብሔር ሐሳብ የሌለው ነገርም ትንቢት አይደለም። ስለዚህ ትንቢት ማለት የእግዚአብሔርን የልብ ሐሳብ ለማስፈጸም የመለኮትን ኃይል የተሸከመ ቃል ማለት አንድ። ሁለተኛው ትንቢት ኃይል ኖሮት የእግዚአብሔር የልብ ሐሳብ ግን ላይሆን። ለዚህ ነው ሁለቷን ማሟላት ነው። እንዴት ሆነ? ኃይል ኖሮት ግን የእግዚአብሔር የልብ ሐሳብ የሌለው ደግሞ አቅም ያለው ነገር አለ። ትንቢት ካለ ነገር አለመጀመሩ ነው ልዩነቱ። ትንቢት ስለሚሆን የሚነገር አይደለም። ስለሚሆን የሚነገር የጥበብ ቃል። ትንቢት ግን ስለሚነገር ነው። ትንቢት ከእግዚአብሔር መሆኑ በምን ሲናገረው ይሆናል። ስለዚህ ትንቢት ስለሚሆን አይደለም የሚናገርህ፣ ስለሚናገርህ ነው የሚሆነው። ምን ማለት ነው? የተናገረህን ቃል ያንን ነገር ሳይፈጽም የማይመለስ ኃይል ስላለ። ትንቢት መገለጥ አይደለም፣ ትንቢት የሌለ ይፈጥር። ከፍተኛው የትንቢት ደረጃ ላሳያችሁ። አሁን ትንቢት የመንፈስ ቅዱስ ከባቢን ከዛ ደግሞ ከእግዚአብሔር አፍ የወጣን ሬማ ትንቢታዊ ቃል፣ ሶስተኛ ደግሞ የእምነት መጠን ብለናል አይደል? ልክ ነው። እነዚህን ሶስት ነገሮች ወይም ደረጃዎች ይዞ የሚፈልገውን ስራ ይሰራል። ከፍተኛው ደረጃ ስንል በመገኘት አይደል? በአትሞስፌር በምንቀበለው ሬማ እና በሚኖረን የእምነት መጠን ማለታችን ነው አይደል? ልክ ነው። ያው ከፍተኛ ስንል ራሱን ከፍ ያለው ለማለት ነው። አሁን የሆነ እውነት ይበራላችኋል። የሆነ እውነት ይበራላችኋል። ከፍተኛው የትንቢት ደረጃ ማለት ምን ማለት ነው? እሺ እንመልከት የእግዚአብሔርን ቃል። እኔ የምፈልገው ዮሐንስ ወንጌል ምዕራፍ 11 ቁጥር 38 ላይ ያለውን ክፍል አነብላችኋል። አልዓዛር ሞቶ በነበረበት ጊዜ ኢየሱስ የተናገረው ንግግር ነው። አሁን እዚህ ክፍል ላይ ለመናገር የማይገባ የሚመስል አንድ ሐሳብ ኢየሱስ ይናገራል። ስሙት። አልዓዛር ሞቷል። ከሞተ ከተቀበረ 4ኛ ቀኑ ነው። ስለዚህ ሲደርስ ያው የተናገሩትን እነ ማርታና እነ ማርያም ታስታውሳላችሁ። ከዛ እዚህ ቦታ ላይ ደረሰና ኢየሱስ ልቡ ዳግመኛ በሐዘን ተነክቶ ወደ መቃብሩ መጣ። መቃብሩም በድንጋይ የተገጠመ ዋሻ ነበር። እርሱም ድንጋዩን አንሱት አለ። የሟቹም እህት ማርታ ጌታ ሆይ አሁንማ 4 ቀን ስለቆየሽ ይሸታል አለችው።
ኢየሱስም ብታምኝስ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽምን አላት። አሁን ቁጥር 41 ነው በቃ እኔ አሁን ለማብራራት የምፈልገው። ስለዚህ ድንጋዩን አነሱ። ኢየሱስም ወደ ላይ ተመልክቶ እንዲህ አለ፣ አባት ሆይ ስለሰማኝ አመሰግናለሁ። ሁልጊዜም እንደምትሰማኝ አውቃለሁ። ይህን መናገሬ ግን በዚህ የቆሙ ሰዎች አንተን እንደላከኝ ያምኑ ዘንድ ነው። አሜን። አይ ሃቭ አ ኩዌስቸን። ወደ ኋላ አሁን አባት ሆይ ስለሰማኸኝ አመሰግናለሁ። በቃ this is the key። አሁን እንድትሰሙኝ የምፈልገው ይሄ ከፍተኛው የእምነት ከፍተኛው የትንቢት መጠን። አላዛር ሞቷል። አሁን አላዛር ከመነሳቱ በፊት በዚህ በኩል፣ አላዛር ከተነሳ በኋላ በዚህ በኩል አይደል? ከተነሳ በኋላ እዚህ ጋር ምናወራውና ከመነሳቱ በፊት ምናወራው ይለያያል አይደል? ይለያያል አይለያይም? ከመነሳቱ በፊት ምናወራው እግዚአብሔር አባት ወይ ይህንን አላዛርን እንድታስነሳው እለምናለሁ። በእርግጠኝነት መጠየቅ ያለብን ይሄ ግልጽ እኮ ነው። የተወራው ቃል ከዚህ በኋላ ስላለ ጉዳይ ነው። የቱ ጋር ተቆሙ? እዚህ ጋር ተቆሙ። የተባለው ቃል ተነስቶ ካለቀ በኋላ አባት ሆይ ስለሰማኸኝ አመሰግናለሁ። በቃ it makes sense። አይሰጥም? ትርጉም አይሰጥም? ይሄ ቃል አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም ስለምሰማኝ ተመስገን ትርጉም ይሰጣል። ይሄ አይደል? ኢየሱስ የተናገረው ከአላዛር መነሳት በፊት ነው። እንዴት ነው የተናገረው? ምን ማለት እንደሆነ ልንገራችሁ። ከፍተኛውን የእምነት መጠን ነው የተጠቀመው። ከፍተኛውን የእምነትና የትንቢት መንፈስ ማለት ምን ማለት ነው ታውቃለህ? ከፍተኛው ማለት በቃ አንተ በጣም እርግጠኛ ከመሆነ የተነሳ ከሆነ በኋላ የሚባለው ነው የምትለው አንተ። ብዙ ሰው ምስጋና ኃይል አለው የሚባለው የማይገባው ለዚህ ነው ታውቃላችሁ። ምንድን ምስጋና ስታመሰግን ይበዛል። አይ ስታመሰግን ይበዛል የምትለው ኮንሰፕት ምን ማለት መሰለች? ችግርህ እያለ አንተ በመንፈስ አልፈኸዋል ነው። አልገባህም? በጣም አመኛለሁ ማለት እኮ ነው ነገሩ ሳይሆን እዚህኛው ዓለም ውስጥ ማመስገን ከጀመርኩ ምን ማለት ሱፐር ሲድ የሚያደርግ በቃ ለመናገር እንኳን የማትችለው እምነት ገብቶብኛል ማለት ነው። ከፍተኛው የትንቢት ደረጃ ምስጋና ነው። ምን ማለት ነው? እግዚአብሔር ስታመሰግን ለምን ደስ እንደሚለው ታውቃለህ? ወይኔ ጥለኸው ሄድክ፣ ከልመናው አልፈ ጥያቄውን ጥለኸው እንደተደረገለት ሰው እዚህኛው ጋር በቃ ምን ማለት መሰለህ? አይ ከማመኑ የተነሳ አልፎታል ይላል እግዚአብሔር። ምን ማለት መሰለህ? በቃ ከነ ችግር አልፈው ተሻግረው እንደገባ ሰው ነው እያወራህ ያለህ። እኔ አንድ ጊዜ ምን ሆንኩ መሰለህ? እዚህ ጋር የሆነ እንትን ቁስል ወጣብኝ ሰውነቴ ላይ ማለት ነው። ቆይቷል ከሆኑ ዓመታት በፊት። ድንገት የመንፈስ ቅዱስ ፕሮፌቲክ ቮይስ መጣ። መጀመሪያ ቼክ ልደረግ ስል ማየውን ነገር ነገሩኝ። እኔ አልጸልይም እንዳልኩና ቤቴ ገብቼ ጸለይኩ። በጌታ በኢየሱስ ክርስቶስ ስም ምናምን ብዬ ጸለይኩ። ከዛ ትንቢት መጣ። በቃ ነገሩ እንደተፈጸመ ገባኝ። አለኮ ቴንክ ዩ ሎርድ ስለፈወስከኝ አመሰግናለሁ ብዬ ወርሺፕ አረው ከልቤ። ከዛ ተፈወስኩ። ወይኔ የሆነ ሰው የምስጋና ቁልፍ እየተቀበለ ነው። ይኸውላችሁ እግዚአብሔርን ምን ማለት በዚህ ማለት ተጠራጠርህም ብለው አልፈዋል ማለት ምስጋና ማለት ይሄ። ለዚህ ሁኔታው እያለ ለምንድን ነው የምታመሰግነው? ለምንድን ነው ሁኔታው እያለ የምታመሰግነው? አይ በጣም አማኝ ነኝ። ምን ማለት በጣም አማኝ ነኝ ማለት በቃ ከእርግጠኝነቴ ብዛት የተነሳ እኔ ሰርጉን ጀምሬዋል። ክብረ በዓሉን ጀምረነዋል።
ጀምረናል። በቃ በጣም እርግጠኞች ከመሆናችን በዚህ ጉዳይ ደግመን እንደማንጠራጠረው ከማመናችን የተነሳ በቃ ደግመን በዚህ ጉዳይ እግዚአብሔርን እንደማናማው እርግጠኛ ከመሆናችን የተነሳ ነገሩ እያለ በቃ እንደጨረሰ ሰው ድግስ አዘጋጅተን ሴሌብሬት እናደርገዋለን። አንተ ለዚህ እኮ ነው አስቸጋሪ ሁኔታዎች ውስጥ ሆነ በቃ ድል እንዳደረገ ሰው ዝማሬ ሲሰጠው አንዳንድ ሰው ግራ ይገባዋል። አልገባህም? እግዚአብሔር እያለማመደ ያለው በዝማሬ ውስጥ በቃ እኮ አንተ እዛ ጋር እያስገባው እኮ ነው። ለምን አትከተለኝም? በቃ እርግጠኛ እንደሆነ ሰው ነገሩን እንደጨረሰ ሰው እርግጠኛ ሆነ እዚህ ጋር ለምን አታመልከኝም? ሃየር ሌቭል ኦፍ ፌዝ በጣም ከፍ ያለው እምነት ነው። በቃ ጨርሰሃል አንተ። እግዚአብሔር ለዚህ ነው በነገራችን ላይ ምስጋናን የሚሰዋ አለ እሱ ያከብረኛል፣ ከዛስ ማዳኔንም አሳየዋለሁ። ግዴታ ነው። ለምንድን ነው ማሳየው? እንዳለፈ ታሪክ አድርጎልኛል። ወይኔ እንዴት ነው ማስረዳችሁ ቅዱሳን? ይኸውልህ ስታመሰግን አንተ ራሱ እንደ እግዚአብሔር ማየት ትጀምራለህ። ማይ ጋድ እንዳለፈ ታደርገዋለህ። ታሪክ ሆነ እንደተጠናቀቀ ጉዳይ በጣም እርግጠኛ ከመሆነ የተነሳ አምላክ ሪልም ውስጥ ትገባለህ። በጣም ፌመስ የሆነ አንድ የመጽሐፍ ቅዱስ ክፍል አለ በዚህ ኤሪያ። እሺ ወይም ከሱ በፊት ማቴዎስ ምዕራፍ 15 ቁጥር 36 ላሳያችሁ። ሌላ ተአምራት ምስጋና ነገርኩ እኮ በቃ ሌላ ታሪክ ውስጥ ነው የሚከትህ። ሌላ እኔ ይኸውላችሁ ራፕሶዲ መጽሐፍ አንብቦ የሚያውቅ ሰው ካለ በሙሉ ጸሎቱ በምስጋና ፎርም ነው የተጻፈው። እኔ ስለማውቅ የለም ልመና የለውም። ምንድነው እል ነበር ድሮ ገባኝ። በቃ አሁን ከፍ ያለው ነገር ተለማመድ ብራዘር። ምን ማለት መሰለህ? ጥያቄውን ተወውና በቃ በጣም አምናል ማለት ነው። በቃ ሌላ ሪል ሙስ ገብተህ ስለ ጉዳዩ አንተ በቃ እርግጠኛ ነህ። መንፈስ በዛ ጉዳይ ስታመሰግን እርግጠኛ ነህ ማለት ነው። ክፍሉን ላሳያችሁ። ቅድም ረዱ አንስታልናለች። ከላይ ምን የለም አሉት። ኢየሱስም ለመሆኑ ስንት እንጀራ አላችሁ ሲል ጠየቃቸው። እነሱም 7 እንጀራና ጥቂት ትናንሽ ዓሣ አሉት። እሱም ሕዝቡን መሬት ላይ እንዲቀመጡ አዘዛቸው። 7ቱን እንጀራና ዓሣውን ይዞ ካመሰገነ በኋላ ቆርሶ ለደቀ መዛሙርቱ ሰጣቸው። እነሱም ለሕዝቡ አከፋፈሉ ይላል። ከዛ ሁሉም በልተው ጠገቡ። ደቀ መዛሙርቱም የተረፈውን ቁርስራሽ 7 መሶብ ሙሉ አነሱ ይላል። የበሉትም ሴቶችና ከሕፃናት ሌላ 4000 ወንዶች ነበሩ። አሁን ጌታ ወይ በዚች ይኖራል። ኢየሱስስ ወሰደውና በቃ ገብቶታል። እንዴት ብዬ ላስረዳሽ? ገብቶታል። ይኸውልህ ነገርየው በሌላ ሪልም ነው የሚሰራው። በሌላ ሪልም ስለሚሰራ አመሰገነና ቆርሶ ሰጣቸው ይላል። ይኸውልህ ምስጋና ከሁኔታ አልሄደኸዋል፣ በጣም ሩቅ አልፈኸዋል። የእምነት መጠን ራሱ ጌታ ሲያየው ራሱ ይደመማል። ይገበቀው ይሄ ሰው ይላል። እንትኑን ትቶታል አለ። በቃ ዋናውን እርግጠኛነታችሁን የእምነታችሁን ጥግን የገለጣችሁት ምን ማለት መሰል? ሰው ቤት እንዲሰራልህ ኮንትራት ተዋውለህ በጣም በሰውየው እርግጠኛ ከመሆንህ የተነሳ ሙሉን ክፍያ ሳይሰራው ስከፍለው ማለት በቃ እግዚአብሔርን በነገራችን ላይ ለዚህ እንደሆነ ታውቃለህ። ምስጋና ስትከፍለው ኢንዴፕት ነው የሚሆነው። አልገባህማ? ስሙ ይበላሻል። ከዛ በኋላ የመሰከርክበት ስሙ ይበላሻል። አደረገልኝ ብለህ ያወጅክበት ስሙ ስለሚበላሽ ኢንዴፕት ታስገባዋለህ። ምን ማለት መሰለህ? ከዛ በኋላ ያቺን ነገር ከማድረግ እግዚአብሔር ወደ ኋላ አይልም። the highest level of prophecy ማለት ይሄ ከፍተ ለዚህ እንደሆነ ታውቃላችሁ። በአስቸጋሪ ሁኔታዎች ውስጥ ሆናችሁ እግዚአብሔር የምስጋና ዝማሬ ከሰጣችሁ ተንከባለሉ። በቃ ተንከባለሉ። ሴሌብሬት ጩሁ። በቃ ጨርሰሃል አንተ።
ነው። አየ ጳውሎስና ሲላስ በእስር ቤት ሆነው ይላል በዜማ ሲያመሰግኑ ሳለ። በነገራችን ላይ እነሱ ያመሰገኑት ነገሩ ገብቷቸዋል። እርዳን በሚል እንደማይወጣ አልገባም። መንፈሳዊ ሲክሬቱ ገብቷቸዋል። ኃይል እንዴት እንደሚገለጥ ገብቷቸዋል። ነገርየው የሚከፈተው የሚለቀቁት ነፃ የሚወጡት በምን እንደሆነ ገብቷቸዋል። ስለገባቸው ነው። በነገራችን ላይ እዛ ውስጥ ሆነው በዜማ አመሰገኑ የሚለውን አንዳንድ ሰው ግራ ነው የሚገባው። እነሱ እንደዛ እየተጨነቁ ብራዘር፣ እነሱ ገብቷቸው ማምለጫዋን ያቋታል። በቃ ያቋታል። እኔ እንደው ምን አይነት መዝሙር ዘምሮ እንደሆነ እኔ አላውቅም። በስመ አብ። እኔ ግን ታምረኛ መዝሙር ይመስለኛል። የታሰሩትን የምትፈታ የነገስታቱ ጌታ የሚሉ አይመስልህም? እዛ ውስጥ ሆነ ኢየሱስ ጌታ ነው። ቅድም አይታችኋል። የቅድሟ ነፃን እኮ የነገርኳችሁ ለመሰላችሁ ለእግዚአብሔር የሚሳነው የለም፣ ለሱ ክብር ይሁን። ምን እያረኩት ነው? እግዚአብሔርን ኢንዴፕት እያረኩት እየነገርኩት ነው። አንተ በዚህ ጉዳይ የሚሳነ ነገር የለም፣ ክብር ይሁንልህ ሚሳነ ስለሌለ አልኩት። ከዛ በኋላ ዞር ካለ ይታማበታል። እሱ ግን በመዞር የሚደረግ ጥላ የሌለው የበጎ ስጦታ ሁሉ ምንጭ ነው አምላካችን። እኔ ምስጋናን እንደዚህ ነው የተረጎምኩት። ምስጋና ከመልሱ በፊት ከመልሱ በኋላ የምትለውን ማለት ነው። ቀላሉ ቋንቋ ለኔ ምስጋና ማለት ከመልስህ በፊት ከመልሱ በኋላ የምትለውን ማለት ነው። ምን ማለት መሰል? መልሱ ከተመለሰልህ በኋላ ብትለው ኖሮ የምትለውን ከመልስህ በፊት አንተ እዚህ ትለዋለህ። ምስጋና ማለት እሱ ምን ያደርግሃል? እሱን ስትለው በትንቢት ክንፎች አንሳፎ እዚህ ጋር ያስገባሃል። እዚህ ጋር ያስገባሃል። አንድ ታሪክ ላሳያችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ እኔ የምፈልገው ሁለተኛ ዜናውን ነው፣ ግን እስቲ ሐዋርያት ሥራን አንዴ እንየውና አሁን መጽሐፍ ቅዱሳችን ላይ ሲጻፍ አንዳንድ ይሄ እየተደባለቁ የማይገቡን የሚመስሉ ነገሮችን ወይ የማይገቡን ስላችሁ ካልተገለጡ በስተቀር የማይገቡን የሚመስሉ አንዳንድ ነገሮች አሉ። ለምሳሌ እዚህ ክፍል ላይ ጴጥሮስ ከሰበከ በኋላ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። አሜን። ምን ወረደባቸው? ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ ይልና ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው ይላል። አሁን ይህን ክፍል መንፈስ ቅዱስ የሚወርድበት ሰው ትንቢትን ይናገራል ነው የምናውቀው አይደል? እነዚህን ሰዎች ግን ያደረጋቸው ሃየር ትንቢቱን ያናገራቸው ምን ማለት ነው? ሲወርድባቸው ልሳን ከተናገሩ በኋላ ይላል ምን ተናገሩ? እግዚአብሔርን አመሰገኑ ይላል። ምን እንዳደረጋቸው ታውቃለህ? ከፍ ያለው ትንቢት ጋር ወሰዳቸው። በሌላ ስትተረጉሙት ትንቢት አናገራቸው ለማለት ነው። አረ ኢየሱስ ጌታ ነው። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። እስካሁን ያየነው ምንድን ነበር? በመንፈስ ይሞላሉ፣ በልሳን ይናገራሉ፣ ትንቢት ይናገራሉ። ይሄ ክፍል ግን ሲያስቀምጠው ያንን የትንቢት አይነት ምስጋና ብሎ አስቀመጠ። ምን ማለት ነው? ሃየር ትንቢት ይናገራሉ። ሃየር ትንቢት ይናገራሉ። ራሜ ይሲ ምስጋና የታላቅ እምነትና የትንቢት ቃል ድብልቅ ውጤት። ምስጋና የታላቅ እምነትና የትንቢት ቃል ድብልቅ ውጤት። ምስጋና የታላቅ እምነትና የትንቢት ቃል ድብልቅ ውጤት። ታያችኋል? ታላቅ እምነትና የትንቢት ቃል ሲዋሃዱ ምስጋና ይሆናሉ። ታላቅ እምነት ነው ምስጋና። በቃ አልፈኸው ያመንከው። አብርሃም ከፍተኛውን እምነት እንዳመነ መጽሐፍ ቅዱስ ሲናገር ምን እንዳለ ታውቃላችሁ?
ሙት የሆነውን የሳራን ማህፀን በእምነቱ ሳይደክም እየተመለከተ ይላል ለእግዚአብሔርም ክብርን እየሰጠ ምትል ቃል ታገኛላችሁ። በቃ ሰውየው ምን ማለት ክላይማክሱን ነክቶታል፣ ጥጉን ነክቶታል። ሰውየው እንዴት አንተ የደረቀ ማህፀን እያየ ሎርድ ዩ አር አሜዚንግ፣ አንተ ለሞተው ህይወትን የምትሰጥ ጌታ ስም ብሩክ ይሁን ይላል። ይኸው በእምነቱ ሳይደክም እየተመለከተ እኮ ነው የሚለው፣ እየተመለከተ እኮ ነው። ለ25 ዓመት አመስግኖታል እኮ ማለት ነው። ደንቀፍቀፍም ሳያረገው ግራም ሳይገባው አብርሃም ሙት የሆነውን የሳራን የሚስቱን ማህፀን እየተመለከተ በእምነት ሳይደክም እግዚአብሔርን እያመሰገነ ይላል። he praises እንዴት ሰውየው ጫፉን ነው የነካው። ምን ማለት ነው? ታላቅ እምነትና የትንቢት ቃል ሞልቶበታል ይሄ ሰው። ሁለተኛ ዜና ምዕራፍ 20 ቁጥር 12 ክፍሉን ከመጀመሪያ ጀምራችሁ ስትመለከቱት ኢዮሳፍጥ በነበረበት ዘመን 3 ነገስታቶች ሊወጓቸው መጥተው ኢዮሳፍጥ ታላቅ ድንጋጤ ወድቆበት በዛ መካከል እግዚአብሔር ደርሶ የተናገረው ነገር ነው። ብዙዎቻችን ይህን ታሪክ አዲስ አይደለንም ብዬ ተስፋ አረጋለሁ። አምላካችን ሆይ ያው ጠላቶቹን ነው የሚላቸው 3ቱን ነገስታት ነው የመጡበት። አንተ አትፈርድባቸውም? ምን የመጣብንን ይህን ታላቅ ሰራዊት እንቋቋም ዘንድ አቅም የለንምና የምናደርገውን አናውቅም፣ ነገር ግን አይኖቻችንን ወደ አንተ እናነሳለን ብሎ እግዚአብሔርን ለመነው። እግዚአብሔር ሆይ አትረዳንም? አታግዘንም? ብዙ ሰው እግዚአብሔርን ከለመነና ከጸለየ በኋላ መልሱ እንዴት እንደሚገለጥ ብዙ ሰው አያውቅም። አንዳንዴ ለዚህ እኮ ነው የለመንከውን ጉዳይ በመዝሙር ያመጣልሃል መልስ አድርጎ፣ ግን መልሱ የትንቢት ቃል መሆኑን ስለማናቅ እየመለሰ አይመስልንም። ከመለሰልህ ከቃሉ ውጪ ምን ይሰጣል? ምንም። ምን ይወርዳል? መብረቅ ይወርዳል አይደለም። ሲመልስልህ መጨረሻ ላይ የሚሰጥ ምንድነው? ቃል። ምን አይነት ቃል? የሚፈጥር ቃል። ብዙ ሰው የሚሳሳተው ከእግዚአብሔር ጋር በምን እንደሆነ ታውቃላችሁ? የጸለይከውን ነገር መልስ አድርጎ ሲያመጣው በዝማሬ ውስጥ ሊያመጣው ይችላል። ካልነቃህ ግን አትይዘውም። ስለማትይዘው አይሆንልህም። ለምን? አታምነውማ ካልያዝከው። ሰውየው ከጸለየ በኋላ የሆነውን ስሙ ላሳያችሁ። የይሁዳ ሰዎች ሁሉ ከሚስቶቻቸው ከልጆቻቸውና ከሕፃናቶቻቸው ጋር በእግዚአብሔር ፊት ቆመው ነበር። በዚህ ጊዜ የአሳፍ ዘር በሆነው በሌዋዊው በዘካርያስ ልጅ አሳፍ፣ ቅድም ስናነብ ዘማሪ ነው፣ በገና ደርዳሪ ዘር ነው። ይሄ ከነዚህ በገና ከሚጫወቱ ከአሳፍ ዘሮች በሂዝኤል ላይ የእግዚአብሔር መንፈስ መጣ። አረ ጮክ ብላችሁ አሜን በሉ እስቲ። አረ አሜን በሉ እስቲ። የእግዚአብሔር መንፈስ መጣ። ዘካርያስም የበናያስ ልጅ ሲሆን በናያስም የማታን ልጅ የሆነው የይሄል ልጅ ነው። የነቢያት ሐረግ መሆናቸውን ለማስረዳት ነው፣ ወይም የዚህ የዝማሬ አገልግሎት አካል መሆናቸው። 15 እርሱም እንዲህ አለ፣ ንጉሥ ኢዮሳፍጥ እናንተም የይሁዳና በእስራኤል የምትኖሩ ሁሉ አድምጡ። እግዚአብሔር እንዲህ ይላችኋል፣ ውጊያው የእግዚአብሔር እንጂ የእናንተ አይደለምና ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ሬማ 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 መጣ። ሬማ መጣ። ሬማ እግዚአብሔር ምን አለ? ውጊያው የኔ ነው እንጂ እናንተ አይደለም አለ እግዚአብሔር። ውጊያው ያንቺ አይደለም እህቴ፣ ውጊያው ያንተ አይደለም። በዚህ ጉዳይ እግዚአብሔር ጣልቃ የሚገባበት ጊዜ ደርሷል። አሁን ትንቢት ስለሆነ ነው አስቁሜ እያሳየኋችሁ ያለሁት። እንደ ትንቢት ተቀበሉት። አሜን። በቃ ትንቢታችሁን በዚህ ውስጥ አምራታችሁን በዚህ ውስጥ ተቀበላላችሁ። እግዚአብሔር እንዲህ ይላችኋል፣ ውጊያው የእግዚአብሔር እንጂ እናንተ አይደለምና
ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ነገ በእርሱ ላይ ውረዱ። እነሱ በጺጽ መተላለፊያ ሸለቆ ይወጣሉ፣ እናንተም በይሩኤል ምድረ በዳ ውስጥ በሸለቆው መጨረሻ ላይ ታገኟቸዋላችሁ። ይህን ጦርነት የምትዋጉት እናንተ አይደላችሁ። ይሁዳና ኢየሩሳሌም ሆይ ቦታችሁን ያዙ፣ ጸንታችሁ ቁሙ። እግዚአብሔር የሚሰጣችሁን ማዳን እዩ። አትፍሩ፣ አትደንግጡም። ነገውኑ ውጡና ግጠሟቸው፣ እግዚአብሔርም ከእናንተ ጋር ይሆናል። አሁን እኔ የምፈልጋት አንድ ነገር ነች እዚህ ውስጥ። እቺን ሰማ ኢዮሳፍጥ። ልክ እቺን ትንቢት ሲሰማ ውጊያው የኔ ነው የሚለውን ሲሰማ ይኸውልህ ስማርት ከመሆኑ የተነሳ ሰውየው ይኸውልህ በቃ አማኝ ከመሆኑ የተነሳ እቺን ትንቢት እኔ እንዴት እንደማስተናግዳት አውቃለሁ አለ። ይኸውልህ እግዚአብሔር አላዘዘውም፣ ፕራይመሪሊ አላለውም። ገብቷችኋል ሐሳቤ? ኢዮሳፍጥ በግንባሩ ወደ መሬት ተደፋ። የይሁዳና የኢየሩሳሌምም ሕዝብ ሁሉ በእግዚአብሔር ፊት ወደቁ፣ ሰገዱ። ከቀዓትና ከቆሬ ወገኖች ጥቂት ሌዋውያን ቆመው እጅግ ከፍ ባለ ድምፅ የእስራኤልን አምላክ እግዚአብሔርን አመሰገኑ። ጦርነቱ እኮ አልተካሄደም፣ ገና እኮ ነው። እነሱ ያውቃሉ። ታውቃለህ፣ እግዚአብሔር ተናገረ ማለት እንደጨረሰ ሰው ነው። ከዛ በኋላ የምታደርገው ኮንግራጁሌሽን። ቃል ሲመጣ ሰው በነገራችን ላይ እንደዚህ መባባል እንዳለበት ታውቃላችሁ። አንዳንዴ ጸልየን ከዚህ በኋላ እንደዚህ ነው እኮ የምናደርገው። በጣም ብዙ ሰው የማይረዳኝ አንዱ ይሄ ነበር። አንዳንዴ እንጸልይና እንጸልይና አንዳንዴ ሌታ ሴሌብሬት ምናምን ስል አንዳንድ ሰው ኦኬ ዝም ብለን እንበል ብሎ ነው። አይደለም፣ እርግጠኛ እንደሆነ ሰው በምስጋና መንፈስ ነገሩን እየዘጋ ነው። በነገራችን ላይ ትንቢት ከተነገረ በኋላ መጨፈር አለብህ። በቃ ከዛ በኋላ እንደጨረሰ ሰው ማመስገን አለብህ። ከቃል በኋላ ሌላ የለም። እና እዚህ ክፍል ላይ እኔ ማስበው እንዴት እንደሆነ ታውቃላችሁ? ግሎሪ በቃ ምንም ቃል መጣ። በቃ ትንቢት መጣ። ትንቢት ሲመጣ በቃ እንደጨረሰ ሰው ነው። አመሰገኑ አሉ፣ ጮሁ። በቃ ሴሌብሬት ተደረገ። እንኳን ደስ አለ፣ እንኳን ደስ አለሽ፣ እንኳን ደስ አለ፣ እንኳን ደስ ተሸነፉልህ። በቃ እንዲሆን በቃ እንዳለቀ ሰው አመሰገኑ ማለት እንደተጠናቀቀ ሰው አወጁ ማለት ነው። ለዚህ ነው ቃል የመጣ ቀን ካልደነስክ፣ ቃል የመጣ ቀን ካልዘመርክ፣ ቃል የመጣ ቀን ካልተንከባለልክ የሚመጣ ቀን አትንከባለልም አንተ። የሆነው እዚህ ጋር እንደዛ ነው። በማግስቱ ጠዋት በማለዳ ተነስተው ወደ ቄኩሄ ምድረ በዳ ሄዱ። መንገድ እንደጀመሩም ኢዮሳፍጥ ቆሞ ይሁዳና የኢየሩሳሌም ሕዝቦይ አድምጡኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ይሳካላችሁማል አላቸው። ከሕዝቡ ጋር ከተመካከረ በኋላ ከሰራዊቱ ፊት ቀድመው በመሄድ እግዚአብሔርን አመስግኑ ፍቅሩ ለዘላለም ጸንቶ ይኖራልና እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናውም ክብር የሚያወድሱ ሰዎችን መደበ። ከየትኛው ፊት ለፊት? ከጦሩ ፊት ለፊት። ጦሩ እዚህ ጋር ነው። አስቡት እስቲ፣ እዛ ጋር ልትዋጋ ስትሄድ ፊት ለፊት የሚገጥም ጦር የያዘ አይደለም፣ በገና የያዘ ሰው። ኢዮሳፍጥ አሬንጅመንቱን ራሱ አላሳሳተውም። ስንጨርስ ዘምራላችሁ አላለ። ጀምረን በቃ ስንጀምርም እየዘመርን ነው መንገባዋል። ተመልከቱ፣ ከሰራዊቱ ፊት ቀድመው በመሄድ እግዚአብሔርን አመስግኑ ፍቅሩ ለዘላለም ጸንቶ ይኖራልና። ርዕሱ ራሱ አሁን ይገናኛል። እግዚአብሔር ተዋጊ ነው የሚለው መዝሙር ነው ያው የሚመጣልኝ እዚህ ጋር። እግዚአብሔር ተዋጊ፣ አሜን። እነሱስ እንዳለቀለሰው ነው የሚዘልሙት። አመስግኑት አለ። ፍቅሩ ለዘላለም ጸንቶ ይኖራልና ይወደናልና። ምን ማለት ሩቅ ሄደዋል። ከጦርነቱ አልፈው መታደጉን አልፈው ባርኮቱን አልፈው ሄደው በፍቅሩ እየተገረሙ ነው። እነሱ ሌላ ሪልም ላይ ገብተዋል።
ኢዮሳፍጥ ያደረገው ይሄንን ነው እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናው ክብር የሚወድሱ ሰዎች መደበ። መዘመርና ማወደስ እንደጀመሩም ይላል እግዚአብሔር ይሁዳን በወረሩት በአሞን በሞዓብና በሴር ተራራ ሰዎች ላይ ድብቅ ጦር አመጣባቸው። ዛሬ ላንቺ እንደዚህ ይሆንልሻል። ዛሬ ላንተ እንደዚህ ይሆንልሃል። ድብቅ ጦር አመጣባቸው፣ ተሸነፉም። የአሞንና የሞዓብ ሰዎችም የሴይርን ተራራ ሰዎች ለማጥፋትና ለመደምሰስ ተነሱባቸው። ከሴይር የመጡትን ሰዎች ካጠፉ በኋላ እርስ በርስ ተጠፋፉ። ጦሩ የእግዚአብሔር ነው። የእግዚአብሔር እጅ እኮ በምስጋና ቀድማለች። በቃ የተጠናቀቀው ምስጋና ለማስፈጸም ብቻ ነው አሁን እግዚአብሔር እየሰራ ያለው። አሜን 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 አሜን። ፍቅሩ ለዘላለም የሚኖር መሆኑን ለማሳየት ነው እግዚአብሔር እየሰራ ያለው። የሚያወድሱለትን ያንን ስሙን የሚያሳይ ነገር ነው እሱ ከኋላ እየሰራላቸው ያለው። ፕሩፍ እያደረገላቸው ነው። ከዛስ የይሁዳ ሰዎች ምድረ በዳውን ቁልቁል ወደሚያሳየው ቦታ መጥተው ግዙፉን ሰራዊት ሲመለከቱ መሬቱ ሬሳ በሬሳ ሆኖ አዩ። አንድም ሰው አላመለጠም። ኢዮሳፍጥና ሰዎቹ ምርኳቸውን ለማጋዝ ሄዱ። በዚያም መካከል እጅግ ብዙ መሳሪያና ልብስ ሊሸከሙ ከሚችሉት በላይ ውድ ዕቃዎችን አገኙ። ምርኮም ከመብዛቱ የተነሳ ለመሰብሰብ 3 ቀን ፈጀ። በአራተኛውም ቀን እግዚአብሔርን ባመሰገኑበት በበረከት ሸለቆ የቦታውም ስም ተቀየረ። አሜን በሉኝ እስቲ። ይኸውላችሁ ሸለቆውን አለ እግዚአብሔርን ባመሰገኑበት ሸለቆ አለ። የምን ሸለቆ ተባለ? የበረከት ሸለቆ ተባለ። ያ ስፍራ አለ ያም ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተብሎ የተጠራው ከዚህ የተነሳ ነው። እንዴት አድርጌ ላብራራላችሁ? ይኸውልህ የእግዚአብሔር እንዲህ አይነቱ ድንቅና ተአምራት በህይወትህ የማይረሳ የስም መታሰቢያ አስቀምጦ ይሄድልሃል። ይኸው ያንዳንድ ሰው ጓዳ ስሙ ይቀየራል። ያንዳንድ ሰው ጓዳ ስሙ ይቀየራል። እዋጋለሁ ብለህ መተህ መሰብሰብ የሚያቅተህን ምርኮ ይዘህ ትመለሳለህ። እዋጋለሁ ብለህ መተህ በሸለቆዎች ውስጥ ባመሰግንክበት በዛ ስፍራ የቦታው ስም ተቀይሮ አንተ በብዙ በረከት ተባርከ ካንተ አንድም ነገር ሳይጎል እግዚአብሔር ተዋግቶልህ ታምራትን አይተህ ትመለሳለህ። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብረውን ይጸልዩ። እግዚአብሔር አባት ሆይ ስለምትወደኝ አመሰግናለሁ። ልጅህን ኢየሱስ ክርስቶስን ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ ባንተ ቀኝ እንደተቀመጠም በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ኢየሱስን የሕይወቴ ጌታ አድርጌ ተቀብያለሁ። አባቴ ሆይ ይህን በመመስከሬ ስላዳንከኝ ከኃጢአቴ ሁሉ በልጅ ደም ስላነጻኸኝ የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ክርስቶስ ስም አሜን። ይህን ጸሎት አብረውን ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል። በተማሩት ትምህርት እግዚአብሔር ያደረገሎትን ምስክርነት ለማጋራት ወይም ለመንፈሳዊ ሕይወቶ ተጨማሪ እርዳታ ከፈለጉ በሚከተሉት አድራሻዎች ሊያገኙ ይችላሉ።
ክርስቶስ